ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለዲያቆናት በሞላ አድርሱልኝ። በተለይ ደግሞ አዲስ አበባ ላሉ ዲያቆናት በደንብ አድርሱልኝ። ይኸውላችሁ አድንኑ ስትሉ በእደ ገብሩ አለቃው ቆሞስ ከሆነ በእደ ገብሩ ቆሞስ ትላላችሁ። ደግሞ ጳጳስ ካለም በእደ ገብሩ ጳጳስ ትላላችሁ። ነገር ግን አለቃው ካህን ከሆነ ሕጋዊ ካህን ከሆነ አድንኑ አርሲክሙ ቅድመ እግዚአብሔር አምላክነ በእደ ገብሩ መምህር ከመ ይባርክሙ ነው የምትሉት። ይሄ አቶ ማሽቃበጥ ነው እንጂ በእደ ገብሩ ካህን ነው መባል ያለበት። በእርግጥ በእናንተም አይፈረድም። አለቆቹም አሉ በእደ ገብሩ ካህን ከተባሉ ይከፋቸዋል አሉ። በእደ ገብሩ መምህር ሲባሉ ነው ደስ የሚላቸው። በእውነት ይሄ እኮ አለማወቅ ነው እንጂ አሁን እንዴት ከክህነት እንዴት መምህርነት ይበልጣል ስታስቡት? እንዴ ክህነት ነው እኮ ትልቁ። እንዴ መምህር እኮ ክፉ የሚያስተማር እኮ መምህር ይባላል። ክህነት ግን ካህን ግን ሰማይና ምድርን የማሰር ስልጣን ያለው ነው እኮ ክህነት ማለት። ታዲያ ለምንድን ነው አለቆች በእደ ገብሩ ካህን ስትባሉ የሚከፋችሁ? ለምንድን ነው ካህን ከመባል መምህር መባልን የምትመርጡት? እንዴ ካህን ነው እኮ ከፍ ያለ ስልጣን ያለው። ክህነት ነው እኮ ትልቁ ቁም ነገር። እና የውላችሁ በእደ ገብሩ ካህን ነው ማለት ያለባችሁ እንጂ በእደ ገብሩ መምህር የሚል የለም። ስለዚህ በእደ ገብሩ ካህን እያላችሁ አስተካክሉ። እንግዲህ ከተቀየሟችሁም ግድ የላችሁም፣ ይቀየሟችሁ። እናንተ ብቻ አስተካክሉ። ለሁሉም ቪዲዮውን አዳርሱልኝ። ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ ብሎታ። እስቲ እንዴት ነው ያለው? የሚታደገው እንደዚህ ነው ብሏል። እሰይ ያለ እንግዲህ አሁን ሞቲቬሽናል ነው፣ ለሰዎች ማሳደጊያ ነው። እና አቡነ ፋኑኤል የሚሰሙት ይሄንን ነው። እሰይ ሲላቸው አባታችን ደግሞ ይሉ ይሆናል። እንግዲህ የታባቱ ሲላቸው ምን እንደሚሉ አላውቅም። ሂድ ቀጥል እስቲ። እሰይ ተመልሷል፣ እሰይ ተመልሷል፣ እሰይ ለበረከቴ፣ እሰይ ለስኬቴ፣ እሰይ ለአዲሱ መንገዴ፣ እሰይ ለአዲሱ ማንነቴ። ዝንጥላለሁ፣ እሰይ ዝንጥላለሁ። የታባቱ እሰይ ቱር ወደ ዋሽንግተን ዲሲ መጥቷል። ማርች 28 የምትፈሩ ሰዎች ካላችሁ ሰው ምን ይለኛል ብላችሁ የምትጨናነቁ አይናፋር ከሆናችሁ ወደ አዲሱ ማንነታችሁ መሻገር ያቃታችሁ ካጠገባችሁ ምንቀኛ፣ ቀናተኛ፣ ተራቢ የከበባችሁ ሰው ከሆናችሁ ማርች 28 በዋርነር ቲያትር የሚገርም ሞቲቬሽናል ስፒኪንግ አደርጋለሁ። እናንተን ለማስተማር መንገዳችሁን ለማሳየት እኔ ያለፍኩበት የመጣሁበት መንገድ አለ። በብዙ ፈተና ያለፍኩት መንገድ እናንተን በዛ ፈተና እንዳታልፉ ላስተምራችሁ ፈልጋለሁ። እንዴት ወደ ዓላማችሁ ወደ አዲሱ ማንነታችሁ እሰይ ያላችሁ እንደምትሻገሩ እኔ ላስተምራችሁ ፈልጋለሁ። ማርች 28 አይቀርም። ቲኬቶች እየተሸጡ ነው ያሉት። ሊንክ ባዮ ላይ ያለ፣ ግቡና ቲኬታችሁን ያዙ። ከጓደኞቻችሁ ከቤተሰቦቻችሁ መምጣት ይኖርባችኋል። ጋይዝ በጣም ትልቅ ትምህርት ትወስዳላችሁ። አዶና ይባላለሁ። ማርች 28 በዋሽንግተን ዲሲ ዋርነር ቲያትርስ 2000 ሰዎች መጥተው ህይወታቸው ይቀይራሉ። እኔም ዝግጁ ነኝ። እወዳችኋለሁ። ወንድ አዶኒ እግዚአብሔር ወንድ ነው። ይሄ ዲያስፖራ በለው እዳባቱ አዲሱ ማንነትን አሳያቸው። እሰይ አለ እኮ እሰይ እሰይ እየከፈለ ነው ሰው 590 ሁሉም ሰው ላይ የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ? አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ? ከእግዚአብሔር ጋር መኖር የሚያስቸኩለው ሰው አለ እንዴ? ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች፣ ጣዕመ ክርስትናን እንዲጠፋብን ያደረገው በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም። እኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበታል። ለዛ ነው አንድን ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀ ነው። ዓለምም ከእግዚአብሔር ስታረቀን እያሳሳቀችን ያራቀችን፣ ኃጢአታችንም ሲያረቀን እያሳሳቀን ያራቀን።
በደላችን ሲያርቀን እያሳሳቀን ያራቀን ፈጣሪ ብዙ ጊዜ እንላለን አይደል? ይሄንን ቃል እንደ ቀላል ነገር እንዳናየው ዝም ብሎ ተራ ጃርገን አይደለም። ፈጣሪ በምንልበት ጊዜ ካለመኖር ወደ መኖር ያመጣኸኝ የህልውናዬ መሰረት አንተ ነህ ማለታችን ነው እግዚአብሔር አምላካችንን። ይሄ መጀመሪያው አንደኛው ነው። ሁለተኛው እግዚአብሔር እኛን እንደማይረሳ የምናውቀው እርሱ የሚመግበን ነው፣ በመግቦቱ የሚጠብቀን ነው። ይሄ መጋቢ የሚለውን ቃል እንመልከተው። በነገራችን ላይ መጋቢ ሲባል ይሄ የዕለት ጉርስ የዓመት ልብስ ማለት ብቻ አይደለም። ዛሬ የምንበላው ነገ ወደ ዳር የሚወጣው ብቻ አይደለም። ዓለምን ደግፎ የያዘ እግዚአብሔር አምላክ ነው። አንዲቷ ነገር ብትናወጥ፣ አሁን ሳይንቲስቶቹ በሙሉ የሚደነቁበትን ነገር ልንገራችሁ። አንዲቷ ነገር በትንሽ ዲግሪ ዝንፍ ብትል ፍጥረት የሚባል በሙሉ አይኖርም ነበረ። በዚህ በምድር ላይ ሕይወት ያለው ነገር በሙሉ እንዲኖር የሆነበትን ነገር ስናይ ሕይወታችን አሁን የሚንቀሳቀስበት ማለት ቅድም የነገርኳችሁ ካለመኖር ወደ መኖር መምጣታችንን ነው። ከዛ በኋላ ይሄ ዴይዝም ወይም ደግሞ ዴይስቶች የሚባሉት የሚናገሩት ቃል አይደለም። እግዚአብሔር ፈጥሮን አልተወንም። የሚደግፈን፣ የሚያቆመን፣ የሚያኖረን እግዚአብሔር አምላካችን ነው። እግዚአብሔር አምላካችን አሁን በዚህ ሰዓት የምትተነፍሱት፣ አሁን በዚህ ሰዓት መኖራችሁ በእናንተ ብልጠት አይደለም፣ በእናንተ ሩጫ አይደለም፣ እንደ ሸማኔ መወርወሪያ ከወዲህ ወዲያ በማለታችሁ አይደለም። እግዚአብሔር ስለደገፋችሁ ነው። እግዚአብሔር ስለጠበቃችሁ ነው። እግዚአብሔር ስለሚመግባችሁ ነው። ስለዚህ እግዚአብሔር ቢረሳን ኖሮ ወይም ደግሞ ቅዱስ ዳዊት እንደተናገረው ትንፋሹን ቢመልስ ኖሮ ሁሉም ሙታን ነበር የሚሆኑት። እግዚአብሔር ፊቱን ቢያዞር ሁላችንም ሕይወት አልባ ነበር የምንሆነው። በእርሱ ይለናል እዚያ በአርዮስፋጎስ ላይ ቅዱስ ጳውሎስም እንደተናገረው በሌላም ስፍራ ላይ ደጋግሞ እንደተናገረው በእርሱ ሕያዋን ሆነን እንንቀሳቀሳለን ይላል። እንኖርማለን። በእርሱ በአምላካችን ሕያዋን ሆነን እንንቀሳቀሳለን። ሎጎስ የሚለው ቃል የሚለው ቃል እዚያ ዮሐንስ ወንጌል ምዕራፍ 1 ላይ የሚያሳየን ይህን ነው። ዓለም በሙሉ የሚንቀሳቀሰው ሕይወት ያለው በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው። ወበቃለ እግዚአብሔር ጸና ሰማያት፣ በቃለ እግዚአብሔር በእግዚአብሔር ቃል ዓለማት ጸኑ የሚለው ለዚህ ነው። ሰማያት ጸኑ የሚለው ይህን ነው። ሁሉን በስልጣኑ ቃል እየደገፈ ዕብራውያንም ላይ የሚለን ቃል ይህንን ነው የሚያሳየን። እግዚአብሔር አልረሳንም። እግዚአብሔር እንዳረሳን ለማወቅ ከፈለጋችሁ ዞር ዞር ብላችሁ ተመልከቱ። ይሄ ሁሉ ሕይወት ያለው በዙሪያችሁ የሚንቀሳቀሰው ሁሉ የተደገፈው የሚኖረው በእግዚአብሔር ነው። ስለዚህ እግዚአብሔር ረስቶኛል የምትሉ ሰዎች ዛሬን ታዲያ እንዴት ዋላችሁ? ማን ነው የደገፋችሁ? ማን ነው ያቆማችሁ? ማን ነው የሚያኖራችሁ? እግዚአብሔር አምላክ ነው። እንዴት ቢንቁነ ነው ግን የቃሪያ እምነት ከአባት የጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል እንዴት ቢንቁነ ነው ግን እንዴ! የቃሪያ እምነት፣ የሰናፍጭ እምነት ይሄ ንቀት እኮ ነው። ቤተ ክርስቲያኒቱን ማቃለል፣ ህዝቡን መናቅ፣ ምንም አያውቅም አያነብም ንቀት እኮ ነው። ይሄ ነውር እኮ ነው በጣም። ቃሪያ ከአባቴ ማሳ እኮ ነው የሚበቅለው። ሰናፍጭ፣ ማር፣ ቅቤ እነዚህ እኮ ስርዓተ ምግቦች ናቸው፣ ከሃይማኖት ጋር የማይገናኙ እምነት እያሉ ሲሰጡ ዳቦ እንዲህ አርገው ይከምሩና መስቀል መሃል ላይ አርገው እግዚኦ እያሉ ይዞራሉ። ደግሞ ይሄ ሁሉ ማታለያ፣ የህዝቡን ስነ ልቦና ቶርች ማድረጊያ። አስቀድሰህ የተቀደሰበትን ጸበል የታጠነበትን ማይጠንት ተቀብተህ ቤትህን አትገባም። እምነት ካለህ አትድንም። ለዛ ነው ብዙ ሰዎች 6 ወር፣ ዓመት፣ 5 ዓመት ጸበል ይቀመጣሉ፣ አይድኑም። ጸበል ቀድተው ዘው ይመጡና ሰፈር ውስጥ ለታመመ ሰው ይሰጡታል፣ ይድናል ሰፈር ውስጥ ያለው ሰው። እና ይሄ ትልቅ ንቀት ነው። ለኦርቶዶክሳውያን ትልቅ ንቀት ነው። ለቤተ ክርስቲያን ትልቅ ማዋረድ ነው። ከስርዓት የወጣ ያፈነገጠ በባዶ ሆድ አይደለም ቃሪያ ከእንጀራ ጋር ተበልቶም ጨጓራሚያም ይመስለኛል፣ ያቃጥላል። እና አክሱም ጽዮን እንደዛ አይደለችም፣ ደብረ ዳሞ እንደዛ አይደለም፣ ደብረ ሊባኖስ እንደዛ አይደለም፣ ዝቋላም እንደዛ አይደለም። እነዚህን ጉደኞች ከየት ነው ያመጣብን እግዚአብሔር? አትጋለጡ፣ ራሳችሁን ጠብቁ። ከእግዚአብሔርም ከሰውም ሳትሆኑ ትቀራላችሁ።
ይሄ ባለ ትዳር በትዳሩ ቢኖር ምን ነበረበት? ሱባኤ ልገባ ነው ብሎ ሄደ በየተራ እሷም ትሄዳለች እሱም ይሄዳል። አጋንንት ተገለጠለት። ሚስትህ የወለደቻቸው ካንተ አይደለም ነው ያለው። እንደመጣ ሚስቱን ምን እንዳላት መምህር ነግረዋቸዋል። እየነገረቻቸው ተውኝ፣ ይሄ ሰው ተቀይሮብኛል ይቅርብኝ እያለች ነው። ገልግለው አስገብተው በጥይት ገደላት። የሱባኤው ውጤት እንግዲህ ይሄ ነው የሆነው። ያለ አቅማችሁ ያለ ችሎታችሁ እንደዛ ያለ ፈተና ውስጥ አትጋለጡ። በልክና በስርዓት ኑሩ። እናመሰግናለን። እንጃ ከዚህ በላይ ማብራሪያ ይጠበቅብኛል? ከዚህ በላይ መናገር ይጠበቅብኛል? ብዙ ጊዜ ደጋግመን ተናግረናል። የሆነ ነገር ፈለቀ ሲባል ግር ብሎ የሚሄድ ለቢዝነስ ነው። አሁን ላይ የሆነ ቤተክርስቲያን እየተጠቀሙባት ያሉት ለንግድ ነው። ለቤተ ክርስቲያን አዝነው ለታማሚው አዝነው ሳይሆን ለብራቸው ብለው ጉዞ አዘጋጁ። ፌክ የሆነ ታሪክ ይሰራል። እዛ ሄዶ አስተዳዳሪው ፌክ የሆነ ታሪክ ይናገራሉ። ብር እስከተገኘበት ድረስ አምላካቸውን ቢሆን ይክላሉ። ሰዎች ብር የሚሰማ ሰው ካለ ጥሩ ነበር። እዚህ አንድ እስላም መስቀል አድርጎ እንደ ክርስቲያኑ እንደ ኦርቶዶክሱ ያሽቃብጣል። አሽቃባጭ ጋለሞታ ሁሉ። እስቲ አንድ እስላም ዛሬ የክርስቲያኖች በዓል ነው፣ ሁዳዴ ነው፣ ዛሬ ስቅለት ነው፣ እስቲ እንደነሱ መስቀል አድርጌ ላስደስታቸው ይላል አይልም? የኛ ኮተታም አመዳም ከእስላም በላይ እስላም ሆኖ ያሽቃብጣል። ሃይማኖት የለውም፣ ለመማር ፈቃደኛ አይደለም። እኔ ይህን ስለተናገርኩ በቃ እሱ በጥባጭ ነው፣ ሰላም እንዲመጣ አይፈልግም፣ ሰው እንዲከባበር አይፈልግም። ከኔ በላይ ሰላም የሚሰብክ አለ እንዴ? ከኔ በላይ የሰላም ሰባኪ አለ እንዴ? የሰላም ሐዋርያ አለ እንዴ? የለም። የአሜሪካ ከተሞች የኢራን ጥቃት ሰለባ ሳይሆኑ እንዳልቀረ እየተነገረ ይገኛል። እንደሚታወቀው እንግዲህ በዛሬው ዕለት ማለትም ደግሞ ከ6 ሰዓታት በፊት እንደምትመለከቱት በቴክሳስ ከተማ ውስጥ የሚገኘው እንግዲህ የምትመለከቱት የነዳጅ ማጣሪያና ማቀነባበሪያ ከፍተኛ የሆነ ፍንዳታ ደርሶበት ነዳጅ ማጣሪያው ማለት ነው ፈንድቶ በአካባቢው ላይ ከፍተኛ የሆነ ጭንቀት ፈጥሮ እንደነበረ ጭምር ሲነገር ነበረ። የአሜሪካ ባለስልጣናት እንደተናገሩት ከሆነም እንግዲህ አዎ ፍንዳታው ተከስቷል፣ ነገር ግን ምንም አይነት ጉዳት አልደረሰም፣ እኛ ሙሉ ለሙሉ ደህና ነን የሚሉ መረጃዎችን አጋርተዋል። ነገር ግን ጥቃት ተፈጽሞበት ይፈንዳ እንዲሁም ደግሞ ከመሬት ተነስቶ ይፈንዳ ምንም የታወቀ ነገር የለም። ነገር ግን በነዳጅ ማጣሪያው ለማስለው ከፍተኛ የሆነ ፍንዳታ ተከስቷል። እንዲሁም በተጨማሪ ደግሞ ከአካባቢው ላይ ቴክሳስ አካባቢዋ ላይ የሚገኙ በቅርብ ርቀት የነዳጅ ማጣሪያ አካባቢ የሚገኙ ቤቶች ከፍተኛ የሆነ መንቀጥቀጥን አስተናግደው እንደነበረ ጭምር ነዋሪዎች ሲናገሩ ነበረ። ነገር ግን የአሜሪካ ባለስልጣናት ይህ ነገር ጥቃት ይሁን ወይንስ ደግሞ በራሱ ጊዜ ማለት ነው ፈንዳታ አጋጥሞት ይሁን ያወጡት ምንም አይነት መረጃ የለም። ነገር ግን በቀን እስከ 435,000 በርሜል የሚሆን ነዳጅ ማቀነባበሪያ እንደሆነ ጭምር ነው እየተነገረ የሚገኘው። ድፍድፍ ነዳጆችን ወደ ቤንዚን ወደ ነዳጅ እንዲሁም ደግሞ ወደ ጀት ነዳጆች የሚቀየር እንደሆነ ጭምር ነው መረጃዎችን እየተመለከትን የምንገኘው። እንደሚታወቀው እንግዲህ በአሜሪካና እስራኤል ወደ ኢራን ጋር ማለት ነው እያደረጉ ያሉት ጦርነትን ተከትሎ በከፍተኛ ሁኔታ የኢነርጂ እንዲሁም ደግሞ የነዳጅ ማቀነባበሪያና ማጣሪያዎች ላይ ከፍተኛ የሆነ ጥቃት እየተሰነዘረ እንደሆነ ይታወቃል። ምናልባትም እንግዲህ አሜሪካ የዚህ ሰለባ ሆና ይሆን እንዲሁም ደግሞ አጋጣሚ ይሁን እየታወቀ ምንም ነገር የለም። ነገር ግን በቴክሳስ የሚገኝ በአሜሪካ ውስጥ ማለት ነው ትልቅ የሆነ የነዳጅ ማቀነባበሪያ ከፍተኛ የሆነ ፍንዳታ ደርሶበት መውደሙን እየተነገረ የሚገኘው። በዚህ ጉዳይ ላይ አዳዲስ መረጃዎች ካሉ በድጋሚ ይዤላችሁ በጣሌ ፕላስ ምልክቷን ተጫራችሁ አብራችሁን ቆዩ። መልካም ምሽት ይሆንላችሁ። በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሐሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች
የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ የተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዚህ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን። ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይህን ሐሳብ ያነሳችሁ ሰዎች እውነት በግሌ ክብር አለኝ።